በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች የድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንዴት አመሻችሁ? የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት በእድሜያችን ላይ እቺን ቀን የጨመረልን የአባቶቻችን የቅዱሳን አምላክ የእኛም አባት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን በመካከላችን ቅዱሱን መንፈሱን ልኮ ሕያውና ዘላለማዊ ቃሉን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። አሜን። ባለፈው ሳምንት ጾምን ቀድሱ በሚል ርዕስ መማማር መነጋገር ጀምረን ነበረ። እንግዲህ ዛሬ ደግሞ ሁለተኛውን ክፍል እንቀጥላለን። ምናልባት ሳምንት ያልነበረን ሰዎች ልንኖር ስለምንችል ከቆምንበት ከመቀጠሌ በፊት የባለፈውን ሳምንት በድጋሚ ለአንድ ደቂቃ ከልስና ከቆምንበት እንቀጥላለን። ዛሬ ሳምንት በአብዛኛው ትኩረት ሰጥተን ስንማርበት የነበረው ስለ ምጽዋት ነበረ። ትዝ ይላችሁ እንደሆነ ጾም ሲደመር ምጽዋት እኩል ይሆናል። ጾም ሲደመር ምጽዋት እኩል ይሆናል። ጸሎታችን በእግዚአብሔር ፊት ተቀባይነት ያገኛል፣ አይደለም? ይኖረዋል። እንደዛ ነው ያለው። ከጾማችን ጋራ የግድ ምጽዋት አስፈላጊ ነው። እንደውም ትዝ ካላችሁ በአብዛኛው በጾም ጊዜ ቁርስ አንበላም። የቁርሳችንን ደግሞ ወጪ ለተራበ ብናበላ ለተጠማ ብናጠጣ በጎ ነው፣ መልካም ነው። ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድረዋል፣ እግዚአብሔር በጎነቱን መልሶ ይከፍለዋል። በተነ፣ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እያልን ብዙ ነገር ለማየት ሞክረናል። በምጽዋት ዙሪያ ማለት ነው። ትዝ ይላችሁ እንደሆነ እንደው ምን አይነት ምሳሌን ያቀረብነው ለድሃ ቸርነት ማድረግ ለእግዚአብሔር ማበደር ከሆነ አሁን እግዚአብሔር በአካል ወርዶ ይሆን 10 ብር 20 ብር አበድሩኝ ቢላችሁ አታበድሩትም ወይ? አይደለም እግዚአብሔር አልኳችሁ። እንደውም አሁን እኔ አበድሩኝ ብላችሁ ብዬ ምሳሌ ሰጥቻችኋለሁ፣ ትዝ ካላችሁ ማለት ነው። ይሄን ብቻ አይደለም። አንድ በጣም ታዋቂ ባለጸጋ ሰው ማጀራት መቺዎች መተውት አጋጣሚ በሕይወትና በሞት መካከል ሆኖ ብታገኙት ያን ሰውዬ በጣም እንደምትረዱት አይደለም? እንረዳዋለን፣ ብዙዎቻችን እንረዳዋለን። የምንረዳው ደግሞ ምኑን ተስፋ በማድረግ ነው? ያው ግልጽ ነው አይደለም? ሌላ ተራ ሰው ከምንንከባከበው እንክብካቤ በላይ እንዴት እንደምንንከባከበው ስልክ ሰተን ራይድ ምናምን ነገር ሁሉ አሳፍረን ወደ መኖሪያ ቤቱ እንደምንሰደው ምናምን ተጫውተናል። ያው የቤተሰብ አይነት ጨዋታ ነው የተጫወት ነው፣ በደንብ በምሳሌ እያደረግን ስለ ምጽዋት። ታዲያ የባለጸጋውን ሰውዬ ሊመልስልን የሚችለው በጎ ነገር እየታየን የመልስ ምቱን እየጠበቀን በጎ ነገር ማድረግ ከቻልን ምናልባት አልኳችሁ፣ ትዝ ካላችሁ ያ ባለጠጋ ያ ታዋቂ ሰው ምናልባት ሊመልስልንም ብድሩን ላይመልስልንም ይችላል። ነገር ግን ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድረዋል፣ በጎነቱንም ደግሞ መልሶ ይከፍለዋል። ግን ያለው በቃሉ የታመነው ማን ነው? እግዚአብሔር ነው ብለናል። በቃሉ የታመነ ነው እግዚአብሔር። ላያደርግ አይናገርም፣ ከተናገረ ይፈጽማል። ሐሰትን ይናገር ዘንድ እግዚአብሔር ሰው ስላልሆነ፣ ይጸጸትም ዘንድ እግዚአብሔር ሰው ስላልሆነ በኦሪት ዘኍልቍ ምዕራፍ 23 ላይ የተጻፈ ቃል አለ። ሐሰትን ይናገር ዘንድ እግዚአብሔር የሰው ልጅ አይደለም ይላል። ምናልባት እኛ ጠዋት ቃል የገባነውን ከሰዓትም ሳይሆን ልናጥፍ እንችላለን። ትናንትና ቃል የገባነውን ዛሬ ልናጥፍ እንችላለን። መቼም ይሁን መቼ ግን ቃል የገባውን ቃል የማያጥፍ ማን ብቻ ነው? እግዚአብሔር ብቻ ነው። ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይላል። እውነት ነው፣ ሰው አይደለም። ስለዚህ የምንመጸውተው ምጽዋት በእግዚአብሔር ፊት ዋጋ አለው። እግዚአብሔር እንኳን የቁርሳችንን ገንዘብ ሰጥተን እንኳን ለታረዙት አልብሰን በጣም በምድር ላይ የዛሬና ያርገውና ርካሽ የነበረውን ውሃ፣ ቀዝቃዛ ጽዋ ውሃ
ለኔ ቢጤ ተጠማው ላለ ሰው እንኳን ብናጠጣ እውነት እላችኋለሁ ዋጋው አይጠፋበትም ብሎ ቃል የሰጠን አምላክ ነው። ትዛላችሁ አስታወሳችሁ የነበራችሁ ሰዎች ምናልባት የዛሬ 20 ዓመት የሰጣችሁትን በጆግም በብርጭቆም ለኔ ቢጤ ውሃ እናንተ ረስታችሁታል። እግዚአብሔር ግን ይረሳዋል? አይረሳው። ለዚህ ነው ማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ እውነት እላችኋለሁ ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ በደቀ መዝሙር ስም ብቻ የሰጠ ያጠጣ የመጸወተ ዋጋው አይጠፋበትም ይላል እግዚአብሔር ቃል። አይጠፋበትም። ዛሬ ከዚህ እንቀጥላለን። ምን ቀጥለው በዚህ በጾማችን ወቅት ብዙ የሚነሱ ጥያቄዎች አሉ። ኢየሱስ ክርስቶስ የጾመው 40 ቀን ነው። እናንተ 55 ቀን ትጾማላችሁ። በዚህ በጾማችሁ ወቅት ብዙዎቻችሁ ታስቀድሳላችሁ። አብይ ጾም እንደሆነ ብዙ አይነት ነገር ታደርጋላችሁ። በቃ የሚያስታውቅ ጾም እንደሆነ ለምሳሌ የምትሰሙት መዝሙር በአብዛኛው የንስሐ ነው፣ የበገና ነው። በዛ ላይ ደግሞ ብዙ ልኳንዳ ስጋ ቤቶች ዝግ ናቸው። በተለያየ መልክ ብቻ ይሄ የምትጾሙትን የአብይ ጾም የአዋጅ ጾም እንደሆነ የምትገልጹባቸው ብዙ ነገሮች አሉ። የእግዚአብሔር ቃል ግን የሚለው ስትጾሙ በስውር ጾሙ፣ በድብቅ ጾሙ ነው የሚለው። አይጋጭባችሁም ይሉናል። አይጋጭብንም፣ እናየዋለን። ይሄም ብቻ አይደለም። በዚህ በጾማችን ወቅት የምንጠብቀው ምንድነው? አሁን ጾምን አይደለም? ስንጾም የምንጠብቀው ምንድነው? የምንጠብቀው ነገር ይኖራል መቼም። ያለ ውጤት ምንም አይነት ነገር አናደርግም። ምን ጠብቃችሁ ነው የምትጾሙት? ከምንም በላይ ምን እንጠብቅ? ከምንም በላይ ምናችንን እያሰብን እንጹም? ከምንም በላይ እግዚአብሔር ሊያደርግልን የምንፈልገው የልባችን መሻት ምን ሊሆን ይገባል? ይሄንን አይተን እንጠቀልላለን። ከኔ ጋር ናችሁ? እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። የሚዘራውን ቃል እግዚአብሔር በልቦናችን ሰሌዳ ላይ ያትምልን። አሜን በሉልኝ። አሜን። አንደኛ ጌታ ኢየሱስ የጾመው ስንት ቀን ነው? 40 ቀን። ይሄ ጾም ጾመ ኢየሱስ ይባላል። ጾመ ሁዳድ ይባላል። አብይ ወይም ታላቅ ጾም ይባላል። በቁጥር ከሌሎቹ ጾም አጽዋማት ብዙ ስለሆነ ዋናው ደግሞ ኢየሱስ ክርስቶስ ራሱ የጾመውን ጾም አስበን ስለምንጾም ጾመ ኢየሱስ ይባላል። በጣም የሚገርማችሁ ነገር አንዳንድ ቲክቶክ ላይ የማያቸው የመናፍቃን ስብከቶች አሉ። ጾማችንን በሚመለከት ማለት ነው። በየዓመቱ የኢየሱስ ክርስቶስን ጾም መታሰቢያ እያደረግን መጾም እንደሌለብን የሚነቅፉ ማለት ነው። በየዓመቱ ለምን ትጾማላችሁ ይሉናል። እንዴ በየዓመቱ እነሱ ገና ወይም ልደት ብለው ያከብራሉ? ያከብሩ? በየዓመቱ ጌታ እየተወለደ ነው እንዴ? በየዓመቱ ትንሣኤ ብለው ያከብራሉ? ያከብሩ? ይሄ የሚበላው ነገር ላይ ጥያቄ አያነሱ። የሚጾመው ናይ ስጋዊው ምድራዊው ፈቃዳችን የሚገደልበት ነገር ላይ ሰይጣን ዲያብሎስ የሚያፍርበት ጉዳይ ላይ ግን ጥያቄ ያነሳሉ። ለምንድን ነው የምትጾሙት ይሉናል። ኢየሱስ ክርስቶስ በቃ አንዴ ጾሞት አልፏል። በየዓመቱ ጾመ ኢየሱስ እያላችሁ ለምን ትጾማላችሁ ይሉናል። እንኳን የኢየሱስ ክርስቶስ ጾም መታሰቢያ ይቀርና ኢየሱስ ክርስቶስን አንድ ቀን ውዱን የአልባስጥሮስ ሽቶ ሰብራ የቀባችው፣ በእንባዋ እግሩን ያራሰችው፣ በፀጉሯ እግሩን ያበሰችው ያቺ ኃጢአተኛ የነበረችው ሴት እንኳን የሷ መታሰቢያ ወንጌል በሚነበብበት ጊዜ ሁሉ መታሰቢያው እንዲደረግ የእግዚአብሔር ቃል ይነግረናል። እንግዲህ አንድ ቀን ነው አይደለም እሷ ያደረገችው ነው አይደለም? አንድ ቀን ያደረገችው ግን ሁልጊዜ ወንጌል በሚነበብበት ስፍራ እሷ ያደረገችው ደግሞ ለመታሰቢያዋ እንዲሆን ይነገራል። የማቴዎስ ወንጌል ምዕራፍ 26 ቁጥር 13 እስቲ እናንተ ቁጥር 7 ጀምሮ አንብቡት። ዋጋው እጅግ የበዛ ሽቱ የሞላው የአልባስጥሮስ ብልቃጥ ይዛ ወደ ጌታ ቀረበች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰች። ደቀ መዛሙርቱም ይህን አይተው እስኪቆጡ ድረስ
ከዛስ ጌታ ምን አለ? ቁጥር 13 ላይ አነበዋለሁ። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ለኔ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። ለእርሷ ምን እንዲሆን? መታሰቢያ እንዲሆን ይነገራል። ሁሌ ስለሷ ሁሌ አትሰሙ? እንሰማለን እኮ ወንጌል በሚነበብበት፣ በሚነገርበት፣ በሚሰበክበት የሷ ህይወት ለጌታ ያደረገችው ነገር መታሰቢያ እንዲሆን ይደረጋል፣ ይሰበካል፣ ይነገራል፣ ይታወሳል። እንኳን ጌታችን ኢየሱስ ክርስቶስ የጾመው 40 ቀንና 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ እያሉ አባቶች እንዳስተማሩን እንኳን ያደረገው እሱ ቅዱሳኑም ያደረጉት ለመታሰቢያቸው ይደረጋል። የጻድቅ መታሰቢያ ለመርገም ነው ለበረከት ነው? ለበረከት ነው አይደለም? ለመርገም የሚመስላቸው ሰዎች አሉ። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 መልካም የመጀመሪያው 55 ቀን የምንጾምበት ምክንያት ወይም የተጨመረው 15 ቀን ብዙዎቻችሁ ታውቁታላችሁ። የመጀመሪያው ሳምንት ከዘወረደ ጀምሮ ጾመ ማን ነው የሚባለው? ጾመ ሕርቃል ይባላል። የቤዘንታይን ንጉስ ነው። በመስቀል ጦርነት ስላደረገው ነገር የተጾመለት ወይም ለሱ የተደረገው የመታሰቢያ ጾም ነው። መጨረሻ ላይ ደግሞ ሰሞነ ምንድነው? ሕማማት ነው አይደለም? ሁለቱን ሳምንት ስንጀምራቸው 55ቱን እናገኘዋለን። ሁለተኛው ትልቁ ነገር ግን በአብይ ጾም ወቅት አሁን ነገ ቀዳሚት ሰንበት ነች። ቅዳሜ ስንት ሰዓት ነው የምንበላው? ጠዋት አይደለም? 3 ሰዓት ከቅዳሴ በኋላ። እሁድስ እንደዚሁ አይደለም? ይኸውላችሁ በአብይ ጾም ወቅት ከጥሉላት ምግብ ብቻ እንጂ ከሰኞ እስከ ዓርብ እንደምንጾመው እስከ 9 ሰዓት የማንጾምባቸው 8 ቅዳሜዎችና 7 እሁዶች አሉ። እየሰማችሁ ነው? 8 ስንት አልኳችሁ? ቅዳሜዎችና 7 እሁዶች አሉ። አሁን ዘወረደን ትተን ቅድስት አይደለም? ቅድስት፣ ምኩራብ፣ መጻጉ፣ ከዛስ ደብረ ዘይት አይደለም? ገብርኄር፣ ከዛስ ኒቆዲሞስ፣ ከዛ ሆሳዕና አይደለም? 7 ቆጠርን። ከዛስ የስቅለት ዕለት ቀዳሚ ሱር አይደለች? ይጾማል አይጾምም? 8ቱ ቅዳሜዎች እነዚህ ናቸው። 7 እሁዶች ደግሞ ከዛ በፊት ያሉት ናቸው። 8 ሲደመር 7 ስንት ይሆናል? 15 ሲደመር 40 ስንት ቀን ነው የምንጾመው? ግልጽ ነው። ግልጽ ያለ ግልጽ ነው። ይሄ ነው ይኸውላችሁ፣ እግዚአብሔር አብዝቶ ይገለጽላችሁ። አሁን እንደው 55ቱን ትተን 75 ቀንስ ብንጾም እግዚአብሔር ይከፋዋል? አሁን ለጾም ማድላታችን ነው የሚያስነቅፈን ወይስ ለመብላት ማድላታችን ነው የሚያስነቅፈን? እንደ ክርስቲያን እንደ መንፈሳውያን ጾም ለምን አበዛችሁ ተብለን ነው መወቀስ ያለብን ወይስ ለምን አትጾሙም ተብለን ነበር መወቀስ ያለብን? እስቲ እውነቱን ንገሩኝ፣ ህሊናችሁ የሚመሰክርላችሁ። አሁን ለምሳሌ እናንተ የሚጾም ሰው እስከ 11 የሚጾም ሰው ብታገኙ ወይ እስከ 12 ሰዓት የሚጾም ሰው ከቤተሰብ ብታገኙ ማለት ነው አብዳል እንዴ አንተ ምንድነው ቄስ ገላል እንዴ ይሄን ያህል ነው የምትሉት? ሌላው ሊል ይችላል። እናንተ ትንሽ ያው እየተማራችሁ ስለሆናችሁ እንደዛ ነው የምትሉት ወይስ እኔንም እግዚአብሔር እንደሱ ባበረታኝ ሲጾም እኮ እስከዚህ ሰዓት ስትጾም እኮ እንደዚህ ወይኔ ታድላ ከሰራ ራሱ እኮ አትወጣም ቢሮ ቁጭ ብላ ይሁን አፕሪሺየት ነው አይደል የምታረጉት? እንደዚህ አይነትን ሰው ጥሩ ቤተክርስቲያን የምታውቁትን ከናንተ ጋራ ቅዳሴ እያስቀደሰ ከናንተ ጋራ እንደዚህ ወንጌል እየተማረ አሁን አሳ ምናምን ሲበላ ሰው ብታዩ ምንድነው የምትሉት? አፕሪሺየት ነው የምታረጉት? ጎበዝ። ቀጥሎ ደግሞ አሳማ ብላ ጎበዝ ነው እንደዚህ ነው የምትሉት? የምትሉትን ንገሩ። አንተ አሳ እኮ በጾም አይደል የምትሉት? ትነቅፉታላችሁ አይደል? ትገስጹታላችሁ፣ ትመክሩታላችሁ። ማለቴ እንደ ክርስቲያን የምታደሉት ለጾም ነው ወይስ ለሚበላ ነው የምታደሉት? የሚበላውን ሰው ነው የምናበረታታው? በደንብ አሳማን ብላ አሳም ብላ ምን አጨናነቀኝ? ዝም ብለው እኮ ነው ቄሶቹ እንትን የሚሉት። እንደዛ ነው የምትሉት? ምሳሌው ገብቷችኋል? አሁን ይኸውላችሁ በውጭ ያሉ ጎረቤቶቻችን አብዝተን ብንጾምስ ከ55ቱ ቀን አሳልፈን ብንጾምስ
ማለት ሊገርማቸው መንፈሳዊነታችን ነው የሚገባው። ለምን እግዚአብሔር እንዴ አብዝቶ የሚጾመውን ሰው ነው የሚደሰትበት ወይስ ስለ ጾም ጉዳይ የሌለውን ነው? ይሄ ግልጽ ያለ ግልጽ ነው አይደል? መልሱ ቀላል ነው። ጊዜ አላባክንባችሁ። ይነቅፉናል ግን በአመት ውስጥ ከ365 ቀን ውስጥ አንድ ወር የማይጾሙ ሰዎች 8 ወር ምን ጾመው ኦርቶዶክሳውያን ይነቅፉናል። አሁን በቅርብ አንድ ወንድማችን ሙሉ ወንጌል ናት 3 ቀን የጾም አዋጅ አወጀች አይደል? አረ በማርያም ንገሩኝ፣ አልሰማችሁም? እሺ የሰማችሁ ንገሩ። የሰማችሁ 30 ቀን ሆነ። ተመስገን 30 ቀን አደረጉት። ጥሩ ነው። የ3 ቀን የጾም አዋጅ ተብሎ ቲክቶክ ላይ እቺ ነበር 0 ከጨመሩበት ጥሩ ነው። 30 ቀን እርግጠኛው የምነግራችሁ ግን ማለት ነው እነዚህ ሰዎች አሁን ከጥሉላት ምግብ የሚጾሙ ይመስላችኋል? ይመስላችኋል? ከእንስሳትና ከእንስሳት ተዋጽኦ የሚጾሙ ይመስላችኋል? በፍጹም አይጾሙ። አሁን ወተት፣ ቅቤ፣ ስጋ ምናምን እኛ አንበላም አይደል? እነዚህ ኦርቶዶክሳውያን በጣም እኮ ነው የሚገርሙት። ስጋ ከእንስሳት ተዋጽኦ ምናምን ይጾማሉ። እንዴ መጽሐፍ ቅዱሳዊ እኮ ስለሆነ እኮ ነው። ጉልበቶቼ በጾም ደከሙ አለ ቅዱስ ዳዊት። እኔና እናንተ የምናመልከው ደግሞ ቅዱስ ዳዊት ያመልከው የነበረውን እግዚአብሔርን ነው። የአብርሃም አምላክ ተብሎ ሊጠራ እኮ እግዚአብሔር አላፈረም። የይስሐቅ አምላክ ተብሎ ሊጠራ አላፈረም። የያዕቆብ አምላክ ተብሎ ሊጠራ አላፈረም። ለምን? አብርሃም፣ ይስሐቅ፣ ያዕቆብ ደጋጎች እግዚአብሔርን ደስ ያሰኙ ስለሆኑ። ጌታ መድኃኔዓለም ክርስቶስ እኮ ነው የተናገረው። እስቲ ላንብብላችሁ። የማቴዎስ ወንጌል ምዕራፍ 22 ቁጥር 30 እንዲህ ይላል፣ ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን ይላል። የማን አምላክ? እዩት። እግዚአብሔር እንኳን በቅዱሳኑ ሲጠራ ደስ ይለዋል ደስ አይለው? አሁን ትዝ ይላችኋል ድሮ ሰፈራችን ውስጥ ትላልቅ ሰዎች ትላልቅ እናቶችና አባቶች በደጋግ ልጆቻቸው ይጠራሉ። የእንትና እናት ይባላሉ አይደል? የእንትና አባት ይባላሉ አይደል? እንደው ከ7 ከ6 ልጆቻቸው ግን አንዱ ሌባ ከሆነ በዛ በሌባው ልጅ የእንትና አባት ይባላሉ። በጥሩ ልጅ ነው ወይስ በመጥፎ ልጅ ነው የሚጠሩት? በጥሩ ልጅ አይደል? እኛም የዳዊት ልጆች ነን ስንል በትምክህት ነው፣ በልበ ሙሉነት ነው። ዳዊት በፍጹም ልቡ በፍጹም ኃይሉ በፍጹም ነፍሱ እግዚአብሔርን ያመለከ ኢየሱስ ክርስቶስም ከዳዊት ዘር ሊወለድ ፈቃዱ የሆነለት ሰው ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የኢየሱስ ክርስቶስን የትውልድ ሐረግ ሲጽፍ ወንጌላዊው ቅዱስ ማቴዎስ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ነው የሚጀምረው። ጌታም በዘመነ ስጋዊ ትዝ ይላችኋል፣ እውሮቹ የማ ልጅ ሆይ ማረን ነበር የሚሉት። እንጮክ በሉልኝ በማርያም ትዝ አላችሁ አይደለም? የዳዊት ልጅ ሆይ። ታዲያ እኛ የዳዊት ልጅ ብንባል ክፋት አለው እንዴ? የዳዊት ልጆች ነን። የማ ልጆች ነን? አዎ የዳዊት ልጆች ነን። ዳዊት ደግሞ እንደዚህ ብሎ ነው የዘመረው። የዳዊት መዝሙር 108 ቁጥር 24 አነበዋለሁ። ጉልበቶቼ በጾም ደከሙ። ጉልበቶቼ በምን ደከሙ? በጾም ደከሙ። ስጋዬም ቅቤ በማጣት ከሳ። ስጋዬ ምን በማጣት? ቅቤ በማጣት። በጾማችን ወቅት ጉልበታችን እንዲደክም የእንስሳትና የእንስሳት ተዋጽኦ የሆኑትን አንበላም፣ ቅቤ አንበላም ስንል ጆሮን የሚያሳክከው አይኑን የሚያሽብን ትውልድ የእግዚአብሔርን ቃል ስለማያውቅ ብቻ ነው። የሰማችሁ ነው? እግዚአብሔር ይስማችሁ። አሜን። በቃ ለዚህ ነው ስለማያውቁት ነው። የእግዚአብሔርን ቃል ስለማያውቁት ነው። መጽሐፍ ቅዱሱን ስለማያውቁት ነው። ስለ አሳ አልሰብክም ብያለሁ። ራሳችሁ ሰባኪ ስለሆናችሁ። አሳ መደቡ ከእንስሳት ነው ወይስ ከእጽዋት ነው? ንገሩኝ እንጂ። ከእንስሳት ነው አይደል? ስለዚህ አሳ በጾም ይበላል አይበላም? በየዓመቱ ጉንጫ አልፋ ክርክር አለ። እሱ ላይ እኔ ብዙም አላስተምርም፣ ብዙ ጊዜ ስለተነጋገርን ማለት ነው። ግልጽ ነው። እየሰማችሁናል እንዴ? እነ ዳንኤል እኮ በጾም ወቅት እንኳን ስጋ ቅቤ ሊጠቀሙ ይቅሩና የጥሉላት ምግቦችን ሊጠቀሙ ይቅሩና
ማለፊያ እንጀራ እንኳን አልገባም ይላሉ። ሆዳቸው ውስጥ ማለፊያ እንጀራ እንኳን አልገባም። ትንቢተ ዳንኤል ምዕራፍ 10 ቁጥር 3 አነበዋለሁ። እናንተ ቁጥር 2 ጀምሮ እዩት። በዚያም ወራት ይላል፣ በሱባኤ ወቅት በጾሙ ወቅት ማለቱ ነው። እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ። 3 ሱባኤ 21 ቀን ማለት ነው። ማለፊያ እንጀራም አልበላሁም፣ ስጋና ጠጅም በአፌ አልገባም ይላል። ምንና ምን? እዛ ጋር ቅቤን አየን አይደል? እዚህ ጋር ደግሞ ወገኖቼ ጾምን የሚነቅፍ ሰው ከእግዚአብሔር መንፈስ ቅዱስ ሳይሆን ከዲያብሎስ ነው። ራሱን ይመርምር። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመጣበት 2 አንኳር አበይት ጉዳዮች አንዱ ከእኔ ተማሩ ብሎ ልጆቹ ማድረግ የሚገባቸውን ነገር በሙሉ አድርጎ ማሳየት ነው። ጾሞ ጹሙ አለን፣ ተጠምቆ ተጠመቁ አለን፣ ጸልዮ ወደ ፈተና እንዳትገቡ ትጉና ጸልዩ አለን። እያንዳንዱ ማድረግ የሚገባንን ነገር በሙሉ ሰርቶ ነው ያሳየን። የማቴዎስ ወንጌል ላይ ምንድን ነው የሚለው? እኔ የዋህ በልቤም ትሁት ነኝና ከእኔ ምን በሉ ነገሩ፣ ከእኔ ምን በሉ ተማሩ ነው ያለው። ከሱ ያልተማርነው ምንም ነገር የለም። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ የተጻፈ የእግዚአብሔር ቃል ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው እንደኛ የኃጢአት ስርየት ለማግኘት ነው እንዴ? በረከተ ሥጋ ለመቀበል ነው? ንገሩኝ፣ ነው እንዴ? አይደለም። ጾሞ ጹሙ። ጌታ ኢየሱስ ክርስቶስ በዮሐንስ እጅ የተጠመቀው የእግዚአብሔር አብ የባህሪ ልጅ ስላልሆነ እንደኛ ልጅነትን ለማግኘት ነው እንዴ? አይደለም። ተጠምቆ ምን ሊለን ነው? ተጠመቁ ሊለን ነው። ከእኔ ተማሩ ነው ያለን። በመስቀል ላይ ለገረፉት፣ የሾህ አክሊል ለደፉበት፣ ለተፉበት፣ ለገፉት፣ ለቸነከሩት፣ ለገደሉት፣ ራቁቱን መስቀል ላይ አንጠልጥለው ለሰቀሉት አባቶ የሚያደርጉትን አያውቁምና እሱ ሳያደርገው እኛን አድርጉ ብሎ ያዘዘን ምንም ነገር የለም። እሱ ሁሉን አድርጎ ነው ጠላቶቻችሁን ውደዱ፣ ስለሚያሳድዷችሁ ጸልዩ፣ ሚረግሟችሁን መርቁ ያለው። ከጌታችን ከኢየሱስ ክርስቶስ የተማረ ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ በድንጋይ ሲወገር ጌታ ኢየሱስ ክርስቶስ መስቀል ላይ የተናገረውን ቃል ድጋሚ ተናገረው። የሐዋርያት ሥራ ምዕራፍ 7 ቁጥር 58 ጀምሮ ተመልከቱት። ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ ለሚወግሩት ጸለየ። ከማን ስለተማረ? ከኢየሱስ ክርስቶስ። ከማን ተምረን ነው እኛ ምን ጾመው? ከኢየሱስ ክርስቶስ። ከማን ተምረን ነው ስጋና ጠጅ ወይም ደግሞ የጥሉላት ምግብ ማንበላው? ከማን ተምረን ነው? ከነ ዳዊት ከነ ዳንኤል ተምረን የነቢያት ልጆች ስለሆንን በሐዋርያትና በነቢያት መሰረት ላይ ስለታነጽን ታንጸንም ስር ሰደን ስላደግን ነው። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል። የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው ይላል የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 20። ኦርቶዶክሳውያን ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በደንብ አድምጡኝ እሺ። እኛ ኦርቶዶክሳውያን የሐዋርያትን የነቢያትን መሰረት ሳንንድ በተመሰረተው መሰረት ላይ ሌላ መሰረት ሳንደርብ በሐዋርያትና በመሰረት ላይ ታንጸን ስር ሰደን ወደ ላይ ያደግን እውነተኛ ክርስቲያኖች ነን። ቅዱስ ጳውሎስ ያረጋገጠልን ይሄን ነው። ኤፌሶን 2 ቁጥር 20 አነበዋለሁ። በሐዋርያትና በሐዋርያት ብቻ አላለም፣ በነቢያትም ላይ በነቢያት ላይ ሲል በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። እኛ የተመሰረትነው በሐዋርያት መሰረት ላይ ብቻ አይደለም፣ በነቢያትም በነ ዳንኤል ላይም ነው፣ በነ ዳዊትም ላይ ነው፣ በነ እዝራ ላይም ነው። ግልጽ ነው? እየገባችሁ ነው? መልካም። 55 ቀን የምንጾመው ለዚህ ነው። ጌታ 40 ቀን የጾመው ደግሞ እነ ኤልያስ 40 ቀን ስለጾሙ፣ እነ ሙሴ 40 ቀን ስለጾሙ ከ40 ቢያስበልጥ ነቢያት እንኳን የጾሙት 40 ነው ብለው እንዳይወቅሱት፣ ከ40 ቢያሳንስ እነ ኤልያስ እነ ሙሴ የጾሙት እነ እዝራ የጾሙት 40 ቀን ነው። እሱ ግን 39 ቀን ጾመ ብለው መስቀል ላይ አንጠልጥለው ለመግደል ምክንያት እንዳያገኙበት ጌታችን ኢየሱስ ክርስቶስ ነቢያትንና ሕግን ሊሽር ስላልመጣ 40 ቀን 40 ሌሊት ጾመ፣ ጸለየ። ግልጽ ነው?
እኛ 55 ቀን የምንጾመው ለምን እንደሆነ ግልጽ ነው። ገብቷችኋል? የጠሉላት ምግብ ብቻ ማንበላባቸው ጠዋት ከ3 ሰዓት በኋላ የምንመገብባቸው 8 ቅዳሜ 7 እሁዶች ስላሉ ነው። ሁለቱን ስንደምር 15 ይመጣል። 15ቱ ላይ 40 ስንጨምር 55። መልካም። እንግዲህ ስትጾም በስውር ጾም ፊትን ተቀባ ይላል። እናንተ ግን አብይ ጾም ትላላችሁ፣ ሁዳዴ ትላላችሁ፣ ጾመ ኢየሱስ ትላላችሁ። ኧረ ምን ይሄ ብቻ ጾመ ድነት፣ ጾመ ማርያም ወይም ፍልሰታ ትላላችሁ፣ ጾመ ነነዌ ትላላችሁ፣ ጾመ ሐዋርያት፣ ጾመ ነቢያት። ኧረ የማትሉት ነገር የለም ይሉናል። የአዋጅ ጾም የሚባል መጽሐፍ ቅዱስ ላይ አለ ወይ? አለ። የጾም ወራት የሚባል አለ ወይ? አለ። አለ። ከኔ ጋር ናችሁ? ጥቅስ ጻፉ። እሺ። ብዙም ይጠይቁን አሉ የሉ? አሉ። አላስገባ አላስወጣ ያሉ አፋቸውን እንዳመጣላቸው የሚናገሩ ብዙዎች አሉ። የእግዚአብሔርን ቃል ጠንቅቀው ያልተማሩ። ኧረ ከውጭ ብቻ አይደለም እኛ ቤት ውስጥም አሉ። አያድርስ ነው። አንዳንዶች አሉ አንዳንድ የማይገባ ነገር የሚናገሩ። የጾሙ ቀን ግን አልበዛም የሚሉ አሉ። ትንቢተ ኤርምያስ ምዕራፍ 36 ቁጥር 6 አንተ ግን ሂድ ከአፌም የጻፍከውን የእግዚአብሔርን ቃል በጾም ቀን። አሁን የሰማችሁን ብቻ ነገሩ። በምን ቀን? ጮክ በሉልኛ። በጾም ቀን። አሁን የምን ወራት ነው? በኢትዮጵያውያን የምን ወቅት ነው? አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ የምን ወቅት ነው? የጾም ቀን፣ የጾም ወራት ነው። በጾም ቀን በእግዚአብሔር ቤት በሕዝብ ጆሮ አንብብ ይላል። በጾም ቀን አንድ። ይሄን ስትሏቸው አይ ይሄ ብሉይ ኪዳን ላይ ነው ይሉናል። አረ ቤተክርስቲያን መልሳላት ሐዲስ ኪዳን ላይ ደግሞ እንሂድ። የሐዋርያት ሥራ የተጻፈው አዲስ ኪዳን ላይ ነው ወይስ ብሉይ ኪዳን ላይ? ምን ላይ ነው? አዲስ ኪዳን ላይ። የሐዋርያት ሥራ ምዕራፍ 27 ቁጥር 9 አነበዋለሁ። ብዙ ጊዜ ካለፈ በኋላ የጾም ወራት አልፎ ስለነበረ የምን ወራት? የጾም ወራት አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበረ። ጳውሎስ ግን እናንተ ሰዎች ሆይ ይህ ጉዞ በጥፋትና በብዙ ጉዳት እንዲሆን አያለው አለ ይላል። እንዴ የጾም ወራት የሚባል አለ እንዴ? አዎ አለ መጽሐፍ ቅዱስ ላይ። አዎ መጽሐፍ ቅዱስ ላይ እኔ ብዙ ጊዜ እናገራለሁ። ኦርቶዶክሳዊ ተዋሕዶ እምነታችን በመንፈሳዊው አፍንጫ ስትሸተት መዓዛዋ ጠረኗ ሁሉ ወንጌል ነው የሚሸተው። መጽሐፍ ቅዱስ ነው የሚሸተው። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይኸውላችሁ የፈለጋችሁት ቤተ እምነት ሂዱ እንከን አልባ ነች። እውነተኛው ክርስትና የሚገኘው እዚህ ቤት ውስጥ ነው። ውሸት ቢኖርባት 3000 ዘመን አትኖርም ነበር ወገኖች፣ አትኖርም ነበር። ይሄ ሁሉ ወጀብ፣ ይሄ ሁሉ ማዕበል፣ ያም ይሄም ጦሩን የሚሰብቀው እኛ ላይ ነው። ያም ይሄም መጣ ሰይፉን የሚስለው እኛ ላይ ነው። ያም ይሄም መጣ ፈንጂውን የሚቀብረው የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ላይ ነው። ግራ ይመጣ 15 ዘመን ሙሉ ምን እንዳደረገ ታውቃላችሁ? ዛሬ የፕሮቴስታንቱ ዓለም የይሖዋ ምስክር ሌሎቹም የወንጌላውያን አብያተ ክርስቲያናት ህብረት ተብለው የተመሰረቱትም ከ40,000 በላዮቹ በአጠቃላይ በኢየሱስ ክርስቶስ እናምናለን ባዮቹ ዛሬ መጽሐፍ ቅዱስ ይዘው አፋቸውን ሞልተው ደረታቸውን ነፍተው ለመመስከር ለመናገር ወይም ክርስቲያን ነኝ ለማለት የዚች ቤተክርስቲያን አባቶች በከፈሉት ዋጋ ነው። ይመስክሩ። የኢትዮጵያ ተራሮች ሲቆፈሩ የሚወጡት መስቀል ነው። ሲቆፈሩ የሚወጡት ንዋያተ ቅድሳት የኢትዮጵያ ኦርቶዶክስ ናቸው። ከንዋያተ ቅድሳቱ ጋራ ከመጻሕፍቱ ጋራ ግራኝን ሽሽት፣ የወዲት ጉዲትን ሽሽት፣ አንዴ ዝዋይ ገዳም፣ አንዴ ጣና ቂርቆስ፣ ሌላውን ተውት። እዚህ ቅርባችሁ የቅርብ ጸበል የቆዳ መንከሪያ ነው ይላሉ አባቶች። ከ1700 ዓመት በላይ የሆነው እዚህ ቼካ ሚካኤል ዋሻ ሚካኤልን ታውቁታላችሁ? ፍልፍል አብያተ ክርስቲያን ብዙ ሰው ያውቀው ቅርብ እዚህ ወደ ሰበታ እንዲጥፍ ብላችሁ ወደ ቡታጀራ መስመር ስትሄዱ ከመሬት በታች ልክ እንደ ላሊበላ አዳዲ ማርያምን ያያታል። ያየሰዋል አዳዲ ማርያምን የሚያውቃታል። አታየ ቅርብ እኮ ነው። እዚህ ግን አታቋት። ፍልፍል ቤተክርስቲያን ብዙ አባቶቻችን ብዙ ታሪካቸውን ቀብረው ዛሬ እኛ ለምንማረው ወንጌል ዋጋ የከፈሉ አባቶች በየዋሻው መጻሕፍት እንዳይቃጠሉ በየዋሻው
እነሱ ዋጋ ባይከፍሉ ኖሮ እንደ ኖርዝ አፍሪካ፣ እንደነ አልጄሪያ፣ እንደነ ግብጽ፣ እንደነ ሊቢያ ኢትዮጵያ 80 ምናምንና 90 ምናምን ፐርሰንቱ የእስልምና ሃይማኖት ተከታይ ህዝብ ይኖራት ነበረ። ሂዱ እነ ቱርክን ሂዱ ከአፍሪካ ሞተን ማለት ነው። አሁን ኤፌሶን ምናምን እያለ ምናነብላችሁ በሙሉ ክርስቲያኖች የነበሩ ናቸው። ጨርሰዋቸዋል። በጣም ጥቂት 0 ምናምን 1% ምናምን ክርስቲያን አሉ ሲባሉ ጆሮአችሁ ጭው ነው የሚለው። የኛ አባቶች ግን ይሄ ትልና ምስጥ ለሚወረው ነገ አፈር ለሚገባው ስጋ ሳይሳሱ ለሚቀጥለው ትውልድ እያሉ እኛ ሞተን ሃይማኖታችን ህያው ትሁን ብለው በከፈሉት ዋጋ ነው ዛሬ ማንም መጽሐፍ ቅዱስ ይዞ የሚያላቅብን ማለት ነው። ቤተክርስቲያናችን መጽሐፍ ቅዱሳዊት ናት። የጾም ቀን የጾም ወር የሚባል አለ የለም? ንገሩኝ፣ አለ የለም? መጽሐፍ ቅዱሳዊ ነን አይደለንም? ነን። ሌላም ልንገራችሁ። ማቴዎስ ወንጌል ምዕራፍ 6 ላይ ያለችውን ቃል ያነሳሉ። ቅድም እንደነገርኳችሁ ጌታ ስትጾም እንደ ግብዞች አትጠውልግ፣ እንደ ግብዞች እንደ ጦመኛ አትታይ ይላል። የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ነው። ጨርሻለሁ። እሺ ጨርሻለሁ፣ አይዟችሁ። 40 ደቂቃ ነው የቀረን። ስንት ደቂቃ አልኳችሁ? ጸባይ ካላችሁ 39 አደርገዋለሁ። ነቃ ብለን እቺን ጨርሰን ወደ የቤታችን እንሄዳለን። የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ስትጾሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ጹም፣ በሰማያት ላለው አባትህ እንጂ ለሰዎች ጦመኛ እንደሆንክ አትታይ። ራስን ተቀባ፣ ፊትንም ታጠብ፣ በስውር የሚያይ አባትህ በግልጥ ያስረክባል ይላል። ይሄ ምን ማለት ነው? በመጀመሪያ ደረጃ ውዳሴ ከንቱ ፍለጋ አንዳንድ ሰዎች እንደ ጦመኛ ሊታዩ የሚፈልጉ ሰዎች አሉ። ካጋጠማችሁ በጣም ደከመኝ ይሏቸዋል። ምን ነው ጾሙ ነው መሰለኝ። እኔ ደግሞ ታውቂያለሽ በ24 ሰዓት አንዴ እኮ ነው በላ ሁዳዴን ፍልሰታን ካልጋዬ ወርጄ ነው እመብርሃን ይሄ ወላዲተ አምላክ ነኝ ያልኩሽ ካልጋዬ ወርጄ ይሄ በየአይነቱ ምናምን አረ ጥሬ በጥሬ ነው የምቆረው። አሁን እነዚህ ሰዎች ዋጋቸውን በምን ተቀብለዋል? እያለ በሚያደንቅላቸው ሰው ዋጋቸውን ተቀብለዋል። በቃ እዚህ ምድር ላይ ዋጋቸውን ተቀብለዋል። ተግባባን? እንዲህ አትበል፣ ነጋሪት አታስነፋ፣ መለከት አታስነፋ። ነጋሪት እያስጎሰምክ መለከት እያስነፋ ጾምህን የፈለገ አይነት ጾም ለምን በ48 ሰዓት አንዴ አትበላም እያከፈልክ አታውራ። ይሄን የሚያይል ለማን ነው? ዋጋህን በስውር የጾምክለት አምላክ በግልጥ ያስረክብሃል። ይሄ ነው ቃሉ። አንደኛው ይሄ ነው። ሁለተኛው የግል ጾም፣ ለምሳሌ የንስሐ ጾምን ጾም አለና አሁን ለምሳሌ ጽጌ ጾም የፈቃድ ጾም ናት ወይስ የሕግ ጾም ናት? አይደል? አንድ በዚሁ ላስተምራችሁ። ከመስከረም 26 ከህዳር 6 ምን ጾም ሆንጾ አሁን በህይወት የሉም። ብፁዕ አባታችን አቡነ አረጋዊ አሁን በቅርብ ነው ያለፉት እና ስዊድን ሀገር ይኖሩ ነበረ። ኖርዌይ ወይ ስዊድን ከሁለት አንዱ እርግጠኛ ነኝ። እና ቴዎሎጂ ስለ ሉላዊነት እያስተማሩን አንድ ወቅት ምእመናን ቤት ይሄዳሉ እና ምእመናን ቤት ሄደው ወቅቱ ጾመ ነቢያት ወይም የገና ጾም የምንለው ማለት ነው። በአብዛኛው የቄስ ጾም ብለው በአብዛኛው ምእመን አይጾምም። አሁን ነው መጾም የተጀመረው እንጂ አይጾምም። እና እዛ ቤት የፍስክ ምግብ አቀረቡልኝ። ክርስቲያኖች ናቸው አሉ እና ህፃናት አሉ፣ ልጆች አሉ፣ መስቀል ይሳለማሉ። እኔ መስቀል ሰጠኋቸው አሉ። ከዛ ጾም ነው ወቅቱ። ምንድናቸው እሳቸው? ያኔ መነኩሴ ነበሩ። የቤተክርስቲያን አባት ናቸው። ይብሉ ወይስ አይብሉ? ፈተንኳቸው አይደል? እሳቸው ግን በሉ። ስለ ፍቅር ስልበላው አሉ። ለምን ካላችሁኝ
እኔ የዛን ቀን አልበላም እንዴት እንደዚህ ብዬ ብላቸው እነዛ ሰዎች ይሸማቀቃሉ። ሁለተኛ ህፃናቱ አይምሮ ላይ የምጥለው ነገር ጥሩ አይደለም። ከህፃናቱ ጋር በልቼ ደስ ብሏቸው በኋላ ላይ ግን ወላጆቻቸውን ለብቻ ይሄ ከሰባቱ የቤተክርስቲያን የህግ አጽዋማት አንዱ ነው። እኔ ስለ ፍቅር በላው፣ ልጆቹ አይምሯቸው እንዳይታመን በላው። ኢትዮጵያ ውስጥ ቢሆን አልበላም። እዛ ሀገር ግን እንደኛ ሀገር አይነት አይደለም የልጆቹ አስተዳደግ ምንምና ወደ ሌላ ነገር እንዳይወስዱ፣ ካህናትን እንዳይጠሉ፣ ወይ የናኳቸው እንዳይመስላቸው፣ ወይ የሆነ ነገር አልበላም ስል ሌላ እንዳይመስላቸው ብዬ በልቻለሁ። እናንተ ግን ከዚህ በኋላ ጾሙ ብዬ አስተምሬ እኔም ስለናንተ ቀኑን ወስዳለሁ ስለ ራሴም ወስዳለሁ ብዬ አስተምሬያቸው ወጣዋል። ይሁላችሁ አሁን እኛ እንኳን የህግ ጾም ሆኖ ማለት ነው የፈቃድ ጾም ላይ እንኳን እንደዚህ አይነት ነገር ሲበሉ ሰዎች የፈቃድ ጾም እንኳን ሲበሉ እርግጠኛ ሆኜ ነው እስማ ጽጌን ትበላለህ ብለን የምናስደነብረው ሰው በስማ እንደዚህ ነው ምናምን ጽጌን አጾመኝ በስ አንቺ ጭራሽ ማህሌት ራሱ አትቆምም ብለው ሰውን የሚፈርዱ አሉ። አትፍረዱ፣ የሚበላው በማይበላው የማይበላው በሚበላው ላይ አይፍረድ ይላል የእግዚአብሔር ቃል። እየሰማችሁ ነው? እሳቸው እኮ የህግ ጾም ላይ አልፈረዱባቸውም በሉ። ሊያውም መነኩሴ ናቸው። እኛ እንዴ ጽጌ ሁሌ ነው የምጾመው። በቃ ዋጋ በምን ቀርቷል? በመሬት ቀርቷል። አታውራ። የፈቃድ ጾም ነው አይደል? አታውራ። የፈቃድ ጾም የንስሐ ጾም አይወራም። እየገባችሁ ነው? ትንሽ ትንሽ እየተረዳችሁኝ ነው? ይሄን ማለት ነው በስውር ጾም የምትጾመው ጽጌን አይደለም። ካመት ካመት ጾም ለራስ ነው። መለከት አታስነፋ፣ አታውራ። ውዳሴ ከንቱ ፍለጋ ምንም አይነት መንፈሳዊ ተግባርን አታውራ። በቃ ይመጣሉ እኮ እዚህ የተሻለ ቆራቢዎች የሚቆሙበት ምንጣፍ እኔና ባለቤቴ እኮ ነው ያመጣን። ዋጋቸው በምድር ወደ 700 ምናምን ወንበር እኮ ነው ለቦሌ መድኃኔዓለም ገዝተን ያመጣን። አታውሩ፣ ምንም አድርጉ፣ እማንጠቅም ባሪያዎች ነን ብቻ በሉ። የሉቃስ ወንጌል ምዕራፍ 17 ቁጥር 10 ላይ የሚለው አታውሩ። የታዘዘ ለምን ቤተ መቅደሱን $100 ቢሊዮን አውጣችሁ አታሰሩም? ማን ብቻ ይወቀው? እኛ እኮ 50 ብር ስለተሰጠን እኮ እንመጣለን። ፕሮግራም መሪ አትናገርም እንዴ አንተ? ወለተ ማርያም 50 ብር አሁን የሰጠው 50 ብር እንድትናገር አላጋጠማችሁ? እናታችን ወለተ ማርያም 50 ብር እልል በሉላቸው። አሁን ቢነገር ባይነገር እግዚአብሔር ያውቀዋል አያውቀው? ማን ይወቅልን? ሰው ይወቅልን? እግዚአብሔር ይወቅልን? ማን ይሸልመን? እግዚአብሔር ወይ ሰው? የሚበልጠውን አድርጉ እንጂ ወገኖቼ። ይኸው ስንት ዘመን እንጾማለን፣ ዋጋ የለውም። በቃ ጾማችን ዋጋ የለውም። ይኸው ስንት ዘመን አገራችንን ኢትዮጵያን ሰላም ያድርግልን ብለው አባቶች ይመርቁናል። እኛም አሜን እንላለን። ሰላም የለንም። ይኸው ስንት ዘመን ሙሉ አገራችንን የሰላም የጥጋብ አንድ አዲስ ዓመት በመጣ ቁጥር የለመድነው ጆሮአችን ጥግብ እስኪል የለመድነው ነገር አለ። ዘመኑ የሰላም የፍቅር የብልጽግና እንዲሆንላችሁ ሆኖ ያውቃል። ይሄውን ደግሞ ያሟሟቁልን ነው አይደል? ያሟሟቁ ነው ሊጀምሩ ጦርነቱን ማለት የዳ ልጅ እግሩን ሊበላ። ለምንድነው ካልን ችግር አለ እኛ ጋር እግዚአብሔር ጋር አይደለም። ስንጾም ለሰው አንጹም፣ ለእግዚአብሔር ብቻ አንጹም። አናውራ። እንደውም ስለኛ ነግሬያቸዋለሁ። ከዚህ ክፉ ሲወራ ደስ ይበለን። ክፉ ይወራብን። መጥፎ ኃጢአታችን ሲወራ ደስ ይበለን። በቃ መጥፎ ነገሩ ሲወራ ደስ ይበለን። በሰው ዘንድ የከበረ በእግዚአብሔር ፊት ርኩስ ነው ስለሚል መጽሐፍ ነው የሚለው ነው አይደል? መጥፎ ነገር ያወሩልን። ይሄ እኮ በቃ አይጾም፣ ይሄ ያስመሳይ እንትን በቃ እንዲህ ይባልልን። ማን ብቻ ይወቀን? አረ ወደ ገዳማት ሄዳችሁ እኮ አባቶች የበቁ አባቶች ጸልዩልን ስትሏቸው እኮ ሽፍታ ነኝ ወንበዴ ምን አለ ብለን ወደ ገዳም የበረቱ የዘጉ አባቶች ካሉ ለነሱ እንደው ቢያንስ ስምህን ንገረኝ ክርስትና ስምል እኔማ ምን እናንተ እኮ ናችሁ እንደው ለኛ መጸለይ ያለባችሁ። እንዲህ ነው የሚሉት ካያችሁ። እኛ እኮ ጭራሽ የዛኛው ቤት ፓስተሮች ነገር እየተጋባብን ነው። እኔ በቆንኩበት እንትን
እያልን ማለት ነው። አጋንንት እያስቀባጠርን በቪዲዮ ማለት ነው። ስንጸልይ ምናምን ስናነብ ፎቶ ምናምን ቪዲዮ የሚያነሳን ሰው ምናምን አድርገን ምናምን ከዛ ቲክቶክ ላይ ምናምን እያለቀስን ምናምን ኧረ ሰባኪ የሆነን እኮ ነው እያለቀስን ይሁን ስንጸልይ ተንበርክከን ፎቶ ምናምን አንስቶን በሌላ ሰው ፔጅ ላይ ምናምን እና መምህርንትና ምናምን ወይ መድኃኒዓለም በቃ ይሄ ዋጋችንን በማን ተቀብለናል? በሰው ዘንድ ተቀብለናል። በእግዚአብሔር ፊት የሚቀበል ዋጋ የለንም። አንድ ደቂቃ ነግራችሁ የዛሬውን ትምህርት ልጠቅልል። አንድ ደቂቃ ብቻ ወገኖቼ። በዚህ ጾም ውስጥ የምንጠብቀውን ነገር ነግሬያችሁ እሱን ነው የምጠቀልለው። ቅድም ብያችኋል። ምንድነው የምትጠብቁት? G+3 ቤት ኮንዶሚኒየም 97 እንዲደርሳችሁ፣ ኤሌክትሪክ መኪና BYD አይደል ID6 ምናምን እንደዛ ነው የምትጠብቁት? የሆነ ስራ ያጣችሁ ስራ ምናምን ጤና ያጣችሁ ምናምን አይደለም። አሁን የነገርኳችሁን ተውትና እርሱትና ከጸጉራችን ቁጥር የሚበዛውን ኃጢአታችንን ይቅር እንዲለን በዚህ ጾም እንጸልይ። በቃ ራቱን እንመኝ። በድለናል፣ አጥፍተናል፣ አንተም ይቅር አላልከንም፣ እባክህ የቸርነትን ስራ ስራልን ብቻ እንበለው። የሚያስፈልገንን ከኛ በላይ ለኛ እግዚአብሔር ያስባል አያስብም? አሁን የሚያምን ብቻ ይንገረኝ። የማያምን ሰው አይደለም። ከኛ በላይ ለኛ እግዚአብሔር ያስባል አያስብም? አይደለም ላንተ ለአብደላና ለጀማል ለሙስጠፋና ለከድር ያስባል። አይደለም ላንተ አንተ ልጁ እኮ ነህ፣ በስሙ የተጠራ አንገት ላይ ማዕተም ያደረክ ክርስቲያን የክርስቶስ ተከታይ እኮ ነህ። ባንተ ዘንድ ከባድ ሊመስል የሚችለው ችግር በእግዚአብሔር ፊት ቀላል ነው። የችግርን ታላቅነት ሳይሆን ለእግዚአብሔር መንገር ያለብህ ብዙ ጊዜ የሰማችሁት ነገር ነው። የእግዚአብሔርን ታላቅነት ለችግሮቻችሁ ንገሩት። ምንም አታስቡ። እግዚአብሔር ከዓይን ጥቅሻችሁ ፍጥነት በላይ ጸሎታችሁን ሰምቶ የልቦናችሁን መሻት ሊፈጽም የሚችል ገናና ኃያል ኤልሻዳይ አምላክ ነው። አሁን ግን ደረት እየደቃ እዛ ሉቃስ ወንጌል ምዕራፍ 18 ቁጥር 13 ላይ እኔን ኃጢአተኛውን ማረኝ እንዳለው ሰው እንዲህን በለው፣ እኔን ኃጢአተኛውን ምን በለኝ ማረኝ። ከዚያ ይልቅ ይሄኛው ጻድቅ ሆኖ ተመለሰ ተብሎ እንደተጻፈ አሁን በዚህ ወቅት እቺን የቀረችንን 1 ወር ከ2 ሳምንት ከ3 ሳምንት ስንጸልይም እኔን ኃጢአተኛው ምን በለኝ። በቃ ሌላውን ተውት። ሰላም ያዋልከኝ ሰላም አሳድረኝ፣ ሰላም ያሳድርከኝ ሰላም አውለኝ። ከጸሎት ከልመና በፊት ምስጋና ይቀድማል። አመስግኑት። እንደ ኃጢአቴ ያልከፈልከኝ እንደ በደል ያላደረክብኝ ተመስገን በሉት። አመስግኑት። የምበላው መጠጣው ያልነሳኝ ተመስገን፣ ልጆች የሰጠኝ ተመስገን፣ የምኖርበት ቤት የሰጠኝ ተመስገን፣ ጤና የሰጠኝ ተመስገን፣ ያየህብኝን ያላሳየህብኝ የሰማህብኝን ያላሰማህብኝ ቸር አምላክ ተመስገን። ከዛ እስከ ምስጋና ቀጥሉ። ለምኑት። ልመናችሁ ግን አንድ ነገር ብቻ ይሁን። ከሰማችሁኝ አንድ ነገር ብቻ ይሁን፣ እግዚአብሔር እንዲሰማችሁ። ሕያው እግዚአብሔር ምስክሬ ነው። እኔን ኃጢአተኛውን ማረኝ ብቻ በሉት። በቃ ሌላውን ተውት። ሌላውን እንተው። ታዩታላችሁ። ከለመናችሁት ወይም ካሰባችሁት እጅግ አብልጦ እግዚአብሔር እንዴት እንደሚባርካችሁ ታዩታላችሁ። በቃ ይሄን ብቻ እንመን። ካላመንን አይሆንም። በቃ በድለናል፣ አጥፍተናል። በቃ እግዚአብሔር የሚወደው ጾም ይሄ ነው። ከጾማችን ጋር ኃጢአተኝነታችንን ማመን በቃ አከተመ። 4 ነጥብ ይቅርታ 8 ነጥብ። ከዛ ታዩታላችሁ የእግዚአብሔርን መልስ። እግዚአብሔር የሰማነውን ይባርክልን። እንደተናገርን እንድንሰራ እንደሰማችሁት እንድትሰሩ ቸሩ መድኃኔዓለም ይርዳን። ጾማችንን ጾመ ነቢያት ጾመ ሐዋርያት አድርጎ ቅድመ እግዚአብሔር ጸሎታችን ደርሶ የልቦናችን መሻት ከኃጢአት በቀር ተፈጽሞ እቺን መከረኛ ሀገር ሰላም ያርግልን። እግዚአብሔር አምላካችን የሁላችንን ፍጻሜ ያሳምሮ በቀኙ ከሚቆሙት ከበጎቹ ቁጥር ይቁጠረን። ወስብሐት ለእግዚአብሔር አሜን። አብሮ ያሰማን።